ሰውየው አርባ ምንጭን ወዶታል። በአመት 3 ይመላለሳል። የኢትዮጵያ ዋና ከተማ ነች ወይ ተብሎ እየተጠራች ትገኛለች። በአሁኑ ሰዓት በኮሪደር ልማት፣ በመብራቶች፣ በልማት ብዙ በኢንፍራስትራክቸር ኢትዮጵያን ቀዳማዊ የምታደርገው አርባ ምንጭ። ዶክተር አብይ በአመት 3 ይመላለሳል። ምንድነው? አንዳንድ ነገሮች እንደሚናገሩት ከሆኑ አንዳንድ መልእክቶች እንደሚናገሩት ከሆኑ አርባ ምንጭ ድንገት ራሱ ዶክተር አብይ ስልጣናቸው ብለቅ እንደ አርባ ምንጭ ላይ እንደሚኖሩ አንዳንድ መረጃዎች ይወጡ ይገኛሉ። በአሁኑ ሰዓት አርባ ምንጭ በጣም ገራሚና ውብ ሆና የመሬት አቀማመጧ፣ ምግብ፣ ፍራፍሬዋ በሙሉ ነገር በጣም ያሸበረቀች የምትገኝ ከተማ፣ የአየር ጸባያ ሁሉ ነገር የሚደንቅና የሚገርም ነውና ህዝብም ቱሪስት የሚስብ ከተማ ነችና እቺ ከተማ በአሁኑ ሰዓት ለኢትዮጵያ ዋና ከተማ ነች ወይ የሚያስብል ነገር የተገኘ ይገኛል። አንዳንድ መረጃዎች የሚያሳዩ ከሆነ በጣም አስገራሚና አስደናቂ መረጃዎች ይወጡ ይገኛሉ። አርባ ምንጭ ሲነሳ አርባ ምንጭ የት ናት ከተባለች በጋሞ ዞን ውስጥ የጋሞ ዋና ከተማ ነች። ጋሞች ምን አይነት ናቸው? የጋሞ ሰዎች ህዝቡን የሚያስታርቅና ጥልን የማይፈልጉና እርስ በርስ አይደለም ሌላ ጥላት እርስ በርስ ከተጣላ ሄዶ የሚያስታርቅ ህዝቡና የጋሞ ሽማግሌዎች በዓለም በኢትዮጵያ እንደው ሽልማት አግኝቶ ነበሩ። ጋሞ ስትጠራ ምን እንደሚጠራው ከተባለ ከጋሞ ጋር አንድ የምትጠራ ሀገር አለች። ያቺም ዶርዜ ትባላለች። ዶርዜ ስም ስትጠራ ሽመና ይነሳል። ሽመና ሲነሳ ጋሞ ይነሳል። ምንድነው? የጋሞ ባህል ነው። ጋሞ ዶርዜም የምትገርም ትንሽ የሆነች የራሷ የሆነች ቋንቋ ኖራት የራሷ የሆነች ባህል ከጋሞ ጋር አንድ ሆና የምትኖር ሀገር ስትሆን ዶርዜ የምትገኘው በከፍታ የጋሞ ተራራ ላይ ስትገኝ ስትሆን እቺ አየሯ ምቹ የሆኑት የድሮ ሰዎች እንደው ተመራምሮ በምንም ነገር እንዴት አድርጎ ያገኙት በአረንጓዴ የለመለመች ከተማ ነች። ዶርዜ የምትባለው መንደር የሚገርምና ቱሪስትም ከሚስቡት አርባ ምንጭ ስትጠራ አንዷ የሚታየው ዶርዜ ናት። ቱሪስት ሲባል አርባ ምንጭ ሲባል የሚነሳው ከአርባ ምንጭ ጋር ዶርዜና ጋሞ በአሁኑ ሰዓት በጣም አስገራሚ ትዕይንቶችን የሚያሳዩት ትልቅ ብሔር ነውና ዶርዜ። እናንተን ዶርዜ ላስጎበኛችሁ በዚህ አጋጣሚ ጋሞን አይተን። ዶርዜ የምትገኘው ይኸው ተራራ ላይ ስትሆን በፎቶ ላይ እንደምታዩት በዶርዜ ውስጥ የሚገኝ ትልቅ መናፈሻ ቪው የሚያምር የአየር ሁኔታዋ በምንም ነገር በቃ ማይመስል ተፈጥሮ ያላት ቪሌጅ ስትሆን እቺ ቦታ ዶርዜ ናት። የሚያምረው ፎቶ በዶርዜ ውስጥ የተነሳ ፎቶ ነው። ቦታው እንደምታዩት ፀሐይ ሎጅ ይባላል። በጣም የሚገርምና አስደናቂ የሆነ ቦታ ነው። ለመጎብኘት ከፈለጋችሁ ባዮ ላይ ስልክም አለ፣ መደወልም ይቻላል። ሙሉ በጋሞ ባህሎችና የዶርዜ ባህሎችን ሙሉ ለማየት ከፈለጉ ባዮ ላይ ባለው ስልክ መደወል ይቻላል። ጋሞና አብይ ጋሞን በጣም የሚወደውና የመሬት አቀማመጡ የህዝቡም ትህትናው በምንም ነገር የማይነጻጸር ሲሆን ጋሞ በአሁኑ ሰዓት በቀዳማዊት የተመራ የምትኖር ትልቅ አገር ናት። ገበታ ለሀገር አሁን በአሁኑ ሰዓት ዶክተር አብይ የሚያስመርቀው በጋሞ በአርባ ምንጭ ከተማ በባህር ዳርቻ ላይ የምትገኝ ቦታ ትልቅ ፕሮጀክት ሲሆን ያ ፕሮጀክት በአሁኑ ሰዓት የቱሪስትን አቅም ትልቅ አድርጎ የሚስብ ሲሆን ለሀገርም ለህዝብም ትልቅ ነገር ነው ተብሎ በአሁኑ ሰዓት የታሰበ ይገኛል። ገበታ ለትውልድ ያስጀመረው በዶክተር አብይ ነውና በአሁኑ ሰዓት ዶክተር አብይ ለማስመረቅና የጋሞ ሀገሮችን ጋሞ ላይ የሚታዩ ቦታዎችን ለማየትም እንደሚፈልግ በአሁኑ ሰዓት መረጃዎችም እየወጡ ይገኛሉ። ቅድም እንዳሳየው የፀሐይ ሎጅ ላይ የምታየው
ይሄ የተዘጋጀው በዶክተር አብይ ለዶክተር አብይ የተዘጋጀ ነገር ስለሆነ ሁላችሁም መታችሁ ብታዩ በጣም ደስ የሚል ነገር ነውና ጋብዛችኋለሁ። በዚህ አጋጣሚ ጋሞ እንወዳለን ለዘላለም። የሽመና ስራሽ የሀበሻ ልብስ ሲነሳ የጋሞ ስም እንዳይረሳ ብዬ አስባለሁ። በአሁኑ ሰዓት ጋሞ ማለት የሀበሻ ልብስ ምንጭ ማለት ነው። ጋሞ ማለት ትልቅ አገርና ሰውን የሚያከብርና ለሰው ያለው ክብር ትልቅ ነውና ጋሞ የሚወደድ ሀገር መሆኑን እዚህ ጋር አሳያችኋለሁ። ይመቻችሁ።